በሩን አያፈርሱት እነሱ ያበጁት አይደለም። በሩን የሰራው መሰረቱን የጣለው ክርስቶስ ነው። ከሱ ጋር ምንም ማድረግ ስለማይችሉ የራሳቸውን መሰረትና በር መጣል ጀመሩ። አንዲት ናት። በሩም ስንት ነው? አንድ ነው። አንተ ትቀጥን ይሆናል፣ አንተ ትስተካከል ይሆናል፣ አንተ ለተዘጋጀውና ለተሰራው በር ለማለፍ ምቹ ልትሆን ትችላለህ እንጂ ላንተ አልተስማማም ተብሎ የሚፈርስ የለም። ጠንን ሃይማኖት ጠብቆልን ክርስቶስ የሰበከልንን ሃይማኖት ግራ እንዳንጋባ እንዳንወዛወዝና ከአንዱ ወደ አንዱ እንዳንሄድ እሱ ራሱ ጠብቆልናል። አምላካችን እኮ ወርዶ በነበረበትና በመሬት ላይ ሲዘዋወርና ሲያስተምር በነበረበት ወቅት 3 ዓመት በደንብ ትኩረት ሰጥቶ ያስተማረው በደንብ ትኩረት ሰጥቶ የሰበከው ነገር ቢኖር ሃይማኖትን በደንብ አርጎ ግራ እንዳንጋባ እንዳንንቀጠቀጥ ከአንዱ ወደ አንዱ እንዳንሄድ በደንብ አርጎ አስጠንቅቆን ያስተማረን። ሃይማኖትን መጠበቅ ከማን ተማራችሁ ብንባል ከክርስቶስ የተማርነው እኛ። ለእውነት መኖር ከማን ተማራችሁ ከተባልን ከክርስቶስ ነው። ሲጀመር ክርስቶስ ራሱ የሞተው ለምንድን ነው? ለእውነት እኮ ነው የሞተው። ለእውነት እኮ ነው ራሱን አሳልፎ የሰጠው። ለእውነት እኮ ነው መስቀል ላይ የተሰቀለው። ሃይማኖትን መጠበቅ ከሱ ተምረናል። ከሱ መጠበቅ የተማርነውን ሃይማኖት ነው ከዛ ሰው የሚጠብቀው። እግዚአብሔር ያልጠበቀውን አንተም አትጠብቅም። እግዚአብሔር የጠበቀውን ግን ማቃለል አትችልም። አሁን እኮ ያለንበት ችግር ይሄ ነው። በነገራችን እግዚአብሔር ጠብቆ እግዚአብሔር አስተምሮ አምላካችን ኢየሱስ ክርስቶስ ሰብኮ የሰጠህን ሃይማኖት ሰብኮ የሰጠህን እውነት አንተ እንዴት ታቃልለዋለህ? አንተ እንዴት ከሌላ ነገር ጋር አብረህ ታያይዘዋለህ? በዚህ በዘመናዊው ዓለም ላይ ያለንበት ዘመናዊ ከሚባሉት አመለካከቶች እኮ ሃይማኖትን ማርከስና ማቅለል እኮ ነው። በቀደመው ዘመን ሃይማኖት ጥያቄ ምልክት ውስጥ ይገባ የነበረው በሃይማኖት አስተምሮስ ችግር ይፈጠር የነበረው በክህደት ነው። ቤተ ክርስቲያን የምታስተምረውን አታስተምርም በማለት የተናገረችው ያልተናገረችውን ደግሞ ትናገራለች በማለት ችግር ይፈጠር ነበር። ለዛ ችግር መፍትሄ ይሰጥ ነበር። እሱ የክህደት ትምህርት ሲያበቃ ደግሞ ስለተነሳ በክርክር ሃይማኖቱን በክርክር እምነታችንን ሊያስለቅቁን ያልቻሉን ጠላቶች ተነስተው ደግሞ ሰይፍ ማንሳት ጀመሩ። በጉልበት ለማድረግ ማለት ነው። በጉልበትም በንግግርም ሊለወጥና ሊስተካከል የማይችል ሀቅ እንደሆነ ስለታወቀ ያመነው አመነ፣ ያላመነው ደግሞ ሳያምን ቀር። አሁን ያለንበት ዘመናዊው ጦርነትና ውጊያ ግን ምን መሰላችሁ? አንዳንዶቻችን ክርስቶስ ጠብቆ የሰጠንን ሐዋርያትም ከርሱ ተምረው እንዲህ ነው ሃይማኖታችሁ ብለው ያስተማሩንን ትምህርት አንዳንዶቻችን እንደቀላል እናየዋለን። መልካም ምግባር ነው እንጂ ሃይማኖት ምን ያስፈልጋል የምንል ሰዎች እኮ አለን። ዋናው ጥሩ መስራትህ ነው እንጂ ሃይማኖቱ ምን ያስፈልግልሃል ብሎ የሚያስብ እኮ ሰው አለ። ሃይማኖት ማለት በነገራችን ላይ ክርስቲያኖች አስተምህሮ ማለት ነው። እስኪ ሃይማኖት በሉ እንጂ ማለት አስተምህሮ ማለት ነው። አው የምናምነው እምነት የተቀበልነው ሃይማኖት የሚያስተምረው አስተምህሮ አለ። ለምሳሌ እንደ አንድ ክርስቲያን እንደ ኦርቶዶክስ ተዋህዶ አማንያን ሃይማኖታችሁ ምንድነው ተብለን ብንጠየቅ አስተምህሮ ነው መልስ የምንሰጠው። እኛ ክርስቲያኖች ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ ምን እናረጋለን? እናምናለን ብለን የምንሰጠው እስከ መጨረሻው የጸሎት ሃይማኖት ምስክርነት የሙታንንም መነሳት ምን እናረጋለን? ይሄ ሃይማኖት ነው፣ ምስክርነት ነው። ይሄ ምስክርነት ነው። አሁን የመጣብን ችግር አሁን እየታየብን ያለው ፈተና ግን ምንድነው? አስተምህሮ አያስፈልግም፣ አስተምህሮ ምንም አያደርግም፣ ዋናው ደግ ማድረግ ነው ብሎ የሚያስብ ሰው ተነሳብን። መልካም ማድረግ ጥሩ ነው። መልካም ላረክበትና መልካም ለምታደርግበት ነገር ግን የምታረግበትን ምክንያት አለማወቅ ግን በጣም ይለያያል። በጣም አደገኛም ነው ጭምር። በነገራችን ላይ ክህደት ነው እሱ ራሱ። ይሄ ብቻ ደግሞ ብሎ አያበቃም። ሌሎች ደግሞ አሉ በውጭ ሆነው የሚናገሩ እዚህም ውስጥም ሆነንም ጭምር ትንሽ ጭላንጭሉ የሚታየብን አንጠፋም። ሁሉም ትክክል ነውስ የሚል ሰው የለም። ሰምታችሁ አታውቁ? ሁሉም እኮ ትክክል ነው፣ ሁሉም መርቶ የሚወስደው ወደ ማን ነው? ወደ እግዚአብሔር ነው ብሎም የሚያስብ እኮ ሰው አለ። ሁሉም እንዴት ትክክል ሊሆን ይችላል? እንደው አመክንዮአዊ በሆነ አስተሳሰብ እኮ ብናስበው ራሱ እንዴት ሁሉም ልክ ሊሆን ይችላል? እኔ እኮ በጣም የሚገርመኝ ነገር ምን መሰላችሁ? ይሄንን የተቀበልነውንና እውነት ነው ብለን ሁሉም ነገር የምናራምደውን አንድ እምነት ለሌላ ነገር እንደማናረገው ታውቃላችሁ? ምሳሌ ልስጣችሁ። ሁላችሁም አነሰም በዛም ሁላችንም በመማር በማስተማር ሂደት ውስጥ አልፈናል።
ፈተና ላይ ተቀመጣችሁ ልበላችሁ። የፈተና ጥያቄዎች እንደምታውቁት ወይ ምርጫ ነው ወይ ዳሽሙላ ነው። እየሰማችሁ ነው? ወይ ምርጫ ነው ወይ ዳሽሙላ ነው። አለበለዚያ ደግሞ ተንትን ጻፍ ነው። አለያ ደግሞ እውነት ወይስ ምን በል ነው። መልሱ እንጂ። እሺ ጥሩ። አሁን እናንተ 10 ጥያቄ ደርድሮላችሁ መምህሩ እውነት ወይስ ሐሰት በሉን የሚላችሁ ወይስ ከፈለክ እውነትም በለው ከፈለክም ሐሰትም በለው ነው የሚል እንዴ? ታስቡበታላችሁ እንዴ? እንደዛ ያለን መምህር ሰምተን አናውቅም። ወይ እውነት ትላለህ ወይ ምን ትላለህ? ሐሰት ትላለህ። ሁሉንም እውነት ማለት አትችልም ብትል አንተ እውነት ነው ያልከው ሊኖር ይችላል፣ ግን ሐሰት የሚኖር ነገር አይጠፋም? ይጠፋል። ሁሉንም ሐሰትም ማለት አትችልም ምን ሊኖር ስለሚችል። ይሄንን አመክንዮ ለምንድን ነው ለሃይማኖት ሲሆን ግን ማንቀበለው? ሁሉም ሃይማኖት ልክ ነው፣ ሁሉም እኮ እውነታ አለው እንላለን። ሁሉም እውነት ሊሆን አይችልም። ሁሉም እውነታ ሊኖረው አይችልም። ቢሆን ኖሮ ለምን ሐዋርያት ወጥተው መስበክ አስፈለጋቸው? ቢሆን ኖሮ ለምን ክርስቶስስ ወጣችሁ እኔ ያስተማርኳችሁን ትምህርት እያስተማራችሁ በአብ በወልድ በመንፈስ ቅዱስም አጥምቁ ማለት ለምን አስፈለገው? ሁሉም እውነት ከሆነ ለምን ይደክማሉ? ሁሉም እውነት ከሆነ እሱስ ለምን ይደክማል? 3 ዓመት ለምን ማስተማር አስፈለገው? ለምን ሰዎች የሰው ልጅ ማን ይሉታል ብሎ መጠየቅ ለምን አስፈለገው? ያሉትን ይበሉት የሚሉትን ይበሉ፣ ዋናው ሁሉም እውነት ነው አላለም። ግን አሁን የመጣብን ፈተና ይሄ ነው። ሁሉንም ሃይማኖቶች እውነት ነው ብለን እንድንቀበል በፍጹም አይሆንም። እውነት የሆነው እውነት ነው፣ ያውም እውነት የሆነው አንድ ነው። እርሱም እኛ የምናምነው የኦርቶዶክስ ተዋህዶ እምነት ነው። ይሄንን አናፍርበትም፣ እንድታፍሩበትም አያስፈልግም። ከሰው ጋር አብረን ለመኖር በሚል ካሉን ከአካባቢያችን ጋር ተስማምተን ለመኖር በሚል እውነትን አንደብቅም። እውነቱ ይሄ ነው። እውነቱን ይዞ ከሌላው ጋር አብሮ መኖር በጣም የሚቻል ነገር ነው። ክርስቶስ የሰበከውን እውነት እየሰበከ ከሌሎች ከሚጠሉት ሰው ጋር አብሮ ኖሯል አልኖረም? ኖሯል። ከሚያሳድዱት ጋር አብሮ ኖሯል አልኖረም? ኖሯል። እሱ የሚያስተምረውን እውነት ውሸት ነው ከሚሉት ጋርም አብሮ ኖሯል። ታዲያ የት ያመጣነውን ነገር ነው እኛ? ታዲያ የት የተሰበከልንና ያየነውን እውነት ነው እንደዛ ብለን የምንናገረው? የለም። ግን አሁን እንደዛ እየሆነብን ተቸገርን። ሃይማኖትን ክርስቶስ ጠብቆ አሳይቶናል፣ እኛም እንጠብቀዋለን። ሃይማኖትን ክርስቶስ ሰብኮልናል፣ ብንችል እኛም እንሰብከዋለን። የቻልን ባንደበታችን፣ የበረታን ደግሞ ከቃላችን ባለፈ በእውነትም በመኖርም ጭምር እንሰብከዋለን። ይሄንን ነው እርሱ ጠብቆ አሳያቸው። መጀመሪያ ቤተ መቅደሱን አስጠበቀ፣ ክብረ ክህነቱን አስጠበቀ፣ ሁሉንም ነገር አስጠበቀላቸው። አሁን ያስጠበቀላቸውን ያንን እምነታቸውን እነሱ ደግሞ መጠበቅ የሚያስፈልጋቸው ጊዜ ደረሰ። ትላንት እምነቱን እንዳስጠበቀላቸው ሊያጠፏቸው ከተነሱት ከሐሰተኛ ካህናት እንዳዳናቸው ረስተው ነበረ። ስለዚህ በኤርትራ ባህር እንዲዞሩ አረጋቸው። የኤርትራ ባህርንም ሲያዩት ምንም ትዝ ሊላቸው አልቻለም። የሚገርም እኮ የሰው ጠባዩ በጣም ነው የሚደንቃችሁ። አርግልኝ ብለን የለመነውን ነገር ከእግዚአብሔር ተቀብለ እያየው እግዚአብሔርን መርሳት አያሳዝን? ለምነ በተቀበልከው ትዳርህ ውስጥ እግዚአብሔርን መርሳት፣ ከእግዚአብሔር ለምነ የተቀበልከው ልጆችህን እያየ እግዚአብሔር ትዝ አይልህም። በጣም ነው የሚያሳዝነው። አምላክህን ለምነህ ባገኘኸው ትዳር እግዚአብሔር ትዝ አይልህም፣ ትረሳዋለህ። ከእግዚአብሔር ተቀብለህ እግዚአብሔርን ከሚያስረሳ ነገር በሙሉ መራቅ አለብህ። ከእንዲህ አይነቱም ጾር እግዚአብሔር ይሰውረን። አብዛኞቻችን ከእግዚአብሔር ተቀብለን እግዚአብሔርን ግን ረስተነዋል። እነሱም እንዲህ የሆኑት ሃይማኖታቸውን ያስጠበቀላቸውን አምላክ ረሱት። ትላንትና ከምን እንዳወጣቸው እንዲያስታውሱ በኤርትራ ባህር ያዞራቸውን አምላክ ረሱት። ይሄም አልበቃቸውም። እስራኤላውያን እኮ በነገራችን ላይ ሲያጠፉ እስከ ጥግ ነው የሚያጠፉት። ትንሽ ነገር አጥፍተው አያውቁም። በነገራችን ላይ የእስራኤላውያን የጥፋት ችግር የኛም ነጸብራቅ ነው። አንዳንዶቻችን ግልጽ ካልሆነልንም ጭምር በዚሁ አስረድተነው እንለፍ። ብዙ ስብከቶች የቤተ ክርስቲያን የሚያውጠነጥኑትም ሆነ ሲናገሩ እስራኤላውያን ሲባል ትሰማላችሁ አይደል? እና አንዳንድ ሰው ለምንድን ነው እኛ ስለ እስራኤላውያን የምንሰበከው? ለምንድን ነው ስለነሱ የሚወራልን? ያለንበት ሁኔታ ያለንበት ሀገር በምንኖርበት ሀገር የምንጠራበት መጠሪያ አለ። ለምንድን ነው እስራኤል የሚባለው እስራኤላውያን እየተባለ የሚሰበከው? አንደኛ በነገራችን ላይ ማወቅ ያለብን መጽሐፍ ቅዱስ አምላክም ሰው ሆኖ የወረደበት ሀገር ይወርድበታልም ተብሎ የተጠበቀለት ሕዝብ ተስፋ የተነገረው እስራኤላውያን ናቸው። ያን ሀቅ መሻር አንችልም። ሁለተኛው ግን ምን መሰላችሁ?
እስራኤላውያን ያለባቸው ችግር የኛ ችግር ስለሆነ በእስራኤላውያን ውስጥ የምንመለከተው መልካምም ይሁኑ ክፉም ነገሮች ከኛ ጋር ይበዛ ያንሳል እንጂ መመሳሰሉ አይቀርም እና ለዛ ነው እስራኤላውያንን ሁሌ እያነሳን የምንማርባቸው እኛ እስራኤላውያን ስለሆንን ነው። በምንወለድበት ሀገር እንደዛ ተብለን አንጠራ እንጂ እስራኤል ዘነፍስነን በ12ቱ የእስራኤላውያን ነገድ ተብለው ተጠርተው በተሾሙ በ12ቱ ሐዋርያት ክህነት እጅ የተጠመቅን ቅዱስ ቁርባንን የተቀበልን ትምህርታቸውን የምናምን ስለሆነ እስራኤል ዘስጋ ተብለን አንጠራ እንጂ እኛ እስራኤል ዘነፍስነን እና እንደዚህና እስራኤላውያን በኤርትራ ባህር በኩል ሲያልፉ ባህሩን አይተው እግዚአብሔር ትዝ ሳይላቸው ማጉረምረም ጀመሩ። ምን አሉ መሰላችሁ? ሙሴን ነው እንደዚህ ብሎ የተናገሩት። ላንብብላችሁ ብትችሉ አብራችሁን በሉ። ህዝቡም ሙሴን መተው በሉ እንጂ እንደው ጥያቄ ልጠይቃችሁ ሁላችሁንም ማለት ነው እና ካሜራው ወደኔ ስለሆነ አትሳቀቁ። የእውነት ግን መልሱልኝ። መጨረሻ መጽሐፍ ቅዱስ ቤታችሁ አነበባችሁት መቼ ነው? እንዳነበብን እኮ ነው ደግሞ ዘብነን የምንለው። ታዲያ ቃሉን ሰምተን ጠግበን እንደረካንበት ምናምን እኮ በሉ ስንባል አንልም። ራሱ እኮ በጣም ነው የምንገርመው። እስኪ ህዝቡም በሉ እንደዛ እንዳላነበበ ሰው እንበል ሁላችንም። ህዝቡም በሉ ወደ ሙሴ መጥተው እንዲህ አሉት፣ በእግዚአብሔርና በሉ ህዝቡም በእግዚአብሔርና በሙሴ ላይ እንዲህ አሉ፣ በምድረ በዳ እንሞት ዘንድ ከግብፅ ለምን አወጣህን? እንዲሞቱ ነው እንደ እግዚአብሔር ያወጣቸው ነው እንዴ? ከግብፅ አውጥቶ ያሻገራቸው ኤርትራን ባህር የከፈለላቸው እንደሞቱት ግብፃውያን ባህር ውስጥ ከቶ ሊገላቸው ነው እንዴ? አይደለም፣ በፍጹም አይደለም። ግን ሲያጉረመርሙ ሰማችኋቸው? ኤርትራን አይተው ያሻገራቸውን እግዚአብሔርን ሳይሆን ያዩት የወጡባት ግብፅ ትዝ አለቻቸው እና እግዚአብሔርና ሙሴ ላይ ደግሞ እኮ በጣም ነው የሚገርሙት። እግዚአብሔርን ለብቻውም አልተናገሩትም። አብረው ሙሴንም ከኑግ ጋር የተገኘ ሰሊጥ ምን አርግን አብረ ተወቀጥ ነው። ማን ከእግዚአብሔር ጋር ተጣበቃለህ እንደማለት እኮ ነው። አንዳንዴ በጣም ነው የሚገርማችሁ እኮ እግዚአብሔርና ሙሴን አብረው አንድ ላይ ያደረጓቸውና ለሁለቱም ነው ስሞታቸውን ያቀረቡት። ማን አውጣን አለ ከግብፅ ብለው ጠየቁት። ጥያቄያቸው ለሙሴም ነው ለእግዚአብሔርም ነው። ያወጣቸው ለሕይወት ነው። ያወጣቸው ደምን ባልቅሰው ነው። ደምን ባልቅሰው የባርነት ዘመኑ በስቶባቸው መቼ ያጥረልናል ብለው ለምነው የወለዷቸውን ልጆቻቸውን ከሚረግጡት ጭቃ ጋር አብረው ረግጠው የሞቱትን ወንድም እህቶቻቸውን በቅጡ ሳይቀብሩ ቀርተው የደከሙበትን የላባቸውን ሳይከፈላቸው ቀርተው ይሄ ሁሉ ግፍ እኮ ደርሶባቸዋል። ለዚህ ሁሉ ግፍ ነው ከ430 ዓመት በላይ ሲያለቅሱ የነበሩት አውጣን አውጣን ብለው። ምን አለባቸው እነሱ ልክ አንዴ ከወጡና ወደ ከነዓን ጉዞ ግን ሲጀምሩ ከግብፅ ለምን አወጣህን ብለው እግዚአብሔርን አሙ። እግዚአብሔር ላይ ያጉረመረሙ። የእስራኤላውያን ከግብፅ ለምን አወጣህን የሚለው ስሞታቸው በነገራችን የኛ ስሞታ ነው። የኛ በደንብ የምንታወቅበት ስሞታችን ነው። ግብፅ ዓለም ናት። እግዚአብሔርን ከዓለም ካላወጣኸኝ ለደከምኩበት ዋጋ እየተሰጠኝ አይደለም፣ እየኖርኩበት ያለው ህይወት በረከት አጥቶ እየተቸገርኩኝ ነው፣ ልጆቼ ምግባር አጡ፣ ትዳሬ ተበጠበጠ፣ ካንተ ጋር አብሬ ለመኖር የምችልበት ህይወት አጣው ብለህ ሁላችንም ብለን አጉረምርመን አልቅሰን ደምን ባፍስሰን እግዚአብሔርን ጸልየን ልክ እንዲህ ያልናት ጊዜ ልክ መጥቶ የመሻትህ የልቡና ፈቃድ በሙሉ ከኃጢአት በቀር እግዚአብሔር ልክ እንደሰጠህ አብሮ የሚመጣ ግን መስቀል እንዳለን ረሰዋለን። እግዚአብሔር ከግብፅ አውጣን ሲሉት አውጥቷቸዋል፣ ነፃ አውጥቷቸዋል። ነፃ ከወጣቸው በኋላ ግን አብረው እነሱ ደግሞ መሸከም የነበረባቸው ችግሮች ነበሩ። አብረው መሸከም የነበረባቸው መስቀሎች ነበሩ። ለነዛ ዝግጁ አልነበሩ። ከግብፅ ሲወጡ እነሱ ከነዓን በ40 ቀን ነበር መግባት የፈለጉት። አሸዋ ሳይነካቸው፣ ፀሐይ ሳያቃጥላቸው፣ ምንም ነገር ሳይሆኑ። ደግሞ እኮ የሚገርመው እግዚአብሔር ይሄን አድርጎላቸዋል። አሸዋው ግለቱ እንዳያቃጥላቸው ከመሬት አንድ ስንዝር ከፍ አድርጎ፣ የፀሐዩ ግለት እንዳይበላቸው በደመና ጋርዶ፣ አሁን እንደተሰበሰብንበት ብርሃን በሌለበት ጨለማ በበረሃ ሲጓዙ የብርሃን አምድ አቁሞላቸው፣ ጠላቶቻቸው ከፊት እንዳያጠቋቸው ቀድሞ መንገዱን አስተካክሎ፣ ከኋላ ያለፏቸው ጠላቶቻቸው መተው እንዳያስደነግጧቸው ከጀርባ ጠብቋቸው፣
እግዚአብሔር እውነቴን ልንገራችሁ ለእስራኤላውያን ምን ያላረገላቸው ነገር አለ? እግዚአብሔር ላንተ ምን ያላረገልህ ነገር አለ? ምን ያሳጣህ ነገር ኖሮ ነው እንደዚህ የምታጉረመርምበት? ምን ያሳዘነህ ነገር ኖሮ ነው እንዲህ አምረረህ የምታለቅስበት? ሰው ላይ አታልቅሱ ነው ያለ የሚባለው። እግዚአብሔር ላይ ስለምን የምታለቅስበት? ምን ያሳጣህ ምን የበደለህ ነገር ኖሮ? ምን ያጎደለብህ ነገር ኖሮ? በጠበቀህ አሸዋው እንዳያቃጥልህ ከፍ ባረገህ፣ ፀሐዩ እንዳይለበልብህ በጋረደህ፣ ጠላቶች ከፊት እንዳይቀድሙ ቀድሞ በከለከለ፣ ከጀርባ ያለፍካቸው ነገሮች መልሰው እንዳያስደነግጡ በጠበቀ። እሱማ መታማት አልነበረበትም። ግን እኛ ምን አልን? ከግብፅ ለምን አወጣን? ብዙ ሰው እኮ የለም በጣም ግን ቀላል የማንባል ሰዎች አለን። እውነቴን እንምላችሁ ቤተክርስቲያን ገብተን ለምን እግዚአብሔርን ካለማወጣህን ምንድነው? ትንሽ ከበሩ ስንወጣ የደመቀው ዓለም እናየዋለን። ሰው ሲሯሯጥ፣ ሰው ውር ሲል፣ የሚበላውን የሚጠጣውን ሲያገኝ፣ ስራው ሲሰምርለት ሲበረክትለት፣ በሀብት ላይ ሀብት፣ በቤት ላይ ቤት፣ በመኪና ላይ መኪና፣ በገንዘብ ላይ ገንዘብ፣ በወዳጅ ላይ ወዳጅ፣ በሁሉም ነገር ላይ ሲጨማመረ ስናይ የገባንበትን ጊዜ እንረግማለን። ምን ነው እግዚአብሔር እዚህ ቤተክርስቲያን እንዲህ ባታስቀምጠኝ ኖሮ፣ አስሮ አስቀመጠን ብለን እኮ የምናለቃቅስ ሰዎች አለን። ሰው ከደረሰበት መድረስ ያቃተኝ ቤተክርስቲያን ስለገባው ነው ብሎ እኮ የሚያማርሰዋል። ከእግዚአብሔር ጋር ስለተጠጋው ነው። እና እውነተኛ ከግብፅ ለምን አወጣህን ብለው ካጉረመረሙት ከእስራኤላውያን እንብስ እንጂ እናንሳለን እንዴ? ለምን አስገባህን ብለን እኮ ጠይቀነዋል እግዚአብሔር። ያስገባህን ቤተክርስቲያን እንዲህ እንድቸገር ነው? እንዲህ መከራ እንዲበዛብኝ ነው? አንተን ብዬ ብጠጋ ዓለም ከምትፈትነኝ በላይ እንድፈተን ፈልገህ ነው ብለን ማን ያልተናገራል? አብዛኞቻችን እንዲህ ብለን እግዚአብሔርን ተናግረነዋል። ከግብፅ ለምን አወጣህን አሉ። እንደዛ ብለው እኮ ደግሞ አላቆሙ። እኔ በጣም ነው የሚገርማችሁ። እስኪ እንጀራ የለም በሉ እንጀራ የለም በሉ። ውሃ የለም ግን እንጀራ የለም። እውነት ለመናገር ውሃ የለም። ሊያውም እንጀራ እንዳይመስላችሁ እኮ የሰጣቸው እንጀራ። እነሱማ እንደዛ ብሎ እኮ አላቆሙም። ራሱ እንጀራ የለም ውሃ የለም አሉና ሰውነታችንን ይህንን እስኪ ሰውነታችንን በሉ እንደው በማርያም በሉ ሰውነታችንን ይህንን ቀላል እንጀራ ተጸየፈ። እግዚአብሔር የሰጣቸውን እኮ ነው ቀላል እንጀራ ብለው የጠሩት። እስኪ እንደው ወንዶች እናንተን ልጠይቃችሁ፣ እቤቶች ያሉ እህቶቻችሁ ሚስቶቻችሁ ሊሆኑ ይችላሉ። መቼም የእንጀራ ጉዳይ ነውና ቤት ገብታ በኋቃዋን ከፍታ ሊጧን ምናምን ስታቦካ ስታሰፋ አይደለም የሚባለው፣ ስታሰፋ እንጀራ ታያለ። እና ሙያው ቀላል መስሎ እንጀራ ለጋግር ነው ምናምን ይሄ እኮ ቀላል ነው ታካብጃለሽ ያልክበት ጊዜ አልነበረ አለ። አብዛኞቻችሁ ሙያውን ስናይ ያን ያክል አይከብድም። ግን ልክ እንደ ከበሮ ነው በነገራችን ላይ እንጀራ። ከበሮ ሲይዙት ያምር፣ ሲይዙት ግን ሲያዩት ያምር፣ ሲይዙት ያደናግር ይባላል። እንጀራም ሲያዩት በጣም ቀላል ክብ መስራት ነው። ልክ ግን እንካጋግር ስትባል ግን ብጭርቅ የሚልብህ አንተው ራስህ ነው። እና ስታየው ስለቀለለብህ ቀላል እንጀራ ነው የሚመስል አይደል? ጋግራ ስታወጣው ስትበላው ቀላል እንጀራ ነው። እግዚአብሔር ለሕዝቡ በጣም ነው የሚገርማችሁ ከሰማይ ስለሚያወርድላቸው ስለማይጋግሩ ማለት ነው፣ ስለማይደክሙ፣ ስለማይዘሩ፣ ስለማያጭዱ፣ ጎተራ ስለማይሞሉ ቀላል ሆነባቸው። አንተ በነገራችን ላይ ሳክ እንጂ ለአንተም እኮ እግዚአብሔር የሰጠህ ያልደከምክበት እንጀራ ቀሎብሃል። ምንም አላደከምህማ። እና እግዚአብሔር የሰጣቸውን ቀላል እንጀራ ብለው ተናገሩና ቀላል እንጀራ አሉት፣ አሳነሱት። ደግሞ የለም ብለው ተናገሩ፣ ውሸታቸው ደግሞ እንጀራ የለም አሉ። እንዴ የት ነው እንጀራ ያጡት? ሊያውም የወረደላቸው የሰማይ እንጀራ እኮ ነው በልተው የሚጠግቡበት። ይሄ ብቻ አይደለም። አለቃ ኪዳነ ወልድ ክፍሌ ስለሚወርድላቸው መና ሲናገሩ ልክ እንደ ድንብላል ቅጠል ነው ይላሉ። እና ሲበሉት ይጠግባሉ። ደግሞ መጥገብ አይደለም እንደ አምሮታቸው ጣዕሙ ራሱ አለ። አስባችሁታል? አሁን ለምሳሌ ቤታችሁ ያላችሁ እንጀራ ስትበሉት ልክ እንደ አምሮታችሁ ሽሮ ቢል፣ ስጋ ቢል፣ ጥብስ ቢል፣ ቅቅል ቢል ኑሮ ቀለላል። እንጀራ ብቻ ጤፍ እየጋገርክ መብላት ብቻ እኮ ነው በቃ አለቀል። ግን አይደለም እውነታው። ለነሱ ግን ይሄን እንጀራን የሰጣቸው ለምን እንደሆነ ታውቃለህ? እንዳያጉረመርሙ እኮ ነው። አጣን ብለው እንዳይናገሩ እኮ ነው። እግዚአብሔር ለምንም ነገር እንዳይመቹ ነው ያደረጋቸው። ውሃ የለም አሉ። ደግሞ እንጀራ ብለው አላቆም። ውሃ የለም አሉ። ውሃውስ እንደው እግዚአብሔር እኮ ከአፈር ላይ እኮ ሊሰጣቸው ይችላል። ቆፈር አድርጋችሁ ሊፈልቅላችሁ ይችላል ብሎ መናገር ይችላል።
የሰጣቸው ውሃ ግን የአለት ውሃ ነው። እስኪ የአለት ውሃ በሉ። አለት ምንድነው? ድንጋይ ማለት ነው አይደል? ከድንጋይና ከአፈር ውሃ ንጽህናው የትኛው ይበልጣል? የድንጋይ ነው አይደል? ለምንድን? በአፈር ላይ ያለው ውሃ ወደደም ጠላ ምን መደረጉ አይቀር። አይገርማችሁም? ደፈረሰ ብለው ራሱ እንዳያማርሩ እኮ ነው። የጠራ ውሃ አልሰጠንም እንዳይሉ ከአፈር ሳይሆን ከአለት ላይ ውሃ ሰጣቸው። የአለት ውሃ እየጠጡ ከሰማይ እየወረደ መና እየበሉ እንጀራ የለም ውሃ የለም አሉ። ከሰማይ እየወረደ የጌታን ስጋ እየበላ ከጎኑ የተቀዳ ደሙን እየጠጣ ቁርባን የለም ብለህ ስታወራ አታፍርም? ቤተ መቅደሱ እንደተዘጋብህ መቼ ነው የምንቆርበው እያልክ እየቻልክ ሳትከለከል እንደዛ ብለህ ስትናገር አያሸማቅቅም? ታዲያ ከኛ በላይ እንደዚህ ብሎ እግዚአብሔርን ያመው ማን አለ? እንጀራ የለም ውሃ የለም፣ ሰውነታችን ይሄንን ቀላል እንጀራ ተጸየፋለ። ይሰማል እግዚአብሔር፣ ያዳምጣል በደንብ አድርጎ። ያልሆነ ሆነ እየተባለ እየተነገረ ነው። ከዛ በኋላ ሲነበብ እንደሰማችሁት ህዝቡ ላይ እግዚአብሔር አምላክ ተናዳፊ እባብ ሰደደበት። ዋጋው እንዲገባው የበላኸው እንጀራ የጠጣኸው ውሃ ቀላል ብለህም ያረከስከው ነገር ዋጋው እንዲገባ እስኪ አተኸው ተመልከተዋል። እንጀራውን አልወሰደውም፣ ውሃውን አልወሰደውም፣ ግን እንጀራውንና ውሃውን የሚበሉበትን ጤናቸውን ወሰደው። እባብ መርዛማ ነው። እየሄደ እየነደፋቸው በሽተኛ ሆኑ። ሁሉም ታመሙ። ሲያጉረመርም የነበረው ሰው በሙሉ አሁን ያጉረመረመበትን እግዚአብሔር አድነኝ ማለት ጀመረ። እስራኤላውያን ችግራቸው ምን ነበረ መሰላችሁ? ወደ መፍትሄው ከመሄዳችን በፊት ማለት ነው። እግዚአብሔር ያረገውንና ያረገላቸውን ነገር እንዳልተደረገላቸው መቁጠሩ ነው። በነገራችን ላይ እስራኤላውያን ህዝቡ ለእግዚአብሔር እያቀረበው ያለው ጥያቄ ወይም ችግርን በለው የእስራኤላውያን ችግር ብቻ አይደለም። በየዘመናቱ የነበሩ እግዚአብሔር አድርጓቸው፣ ሰርቷቸው፣ ፈጽሟቸው፣ ሆኗቸው ነገር ግን አይ በፍጹም እያሉ የሚነሱ ክህደቶች በሙሉ ምንጫቸው መካከል አንዱ ይሄ ነው። በሃይማኖት ላይ በሚነሱ በማንኛውም አይነት ዘርፍ ማለት ነው የሚነሱ ጥያቄዎች ወይም ክህደቶች ምንጫቸው ምንድን ነው ብላችሁ ብትጠይቁ የመጀመሪያው ይሄ ነው። የመጀመሪያው አንደኛው የምናገኘው ይሄ ነው። ምን ብትሉ የሆነውን እንዳልሆነ መናገር። እንጀራውን ቀላል ነው ማለት፣ የተሰጠህን የለም ማለት። በቤተ ክርስቲያን ታሪክ ላይ እኮ በሃይማኖት ሳይጎል እንደ እንጀራ ጠግበው እንደ ውሃ ጠጥተው የረኩበትን ምስጢር የለም ብለው አምተው ተናግረው ከሃይማኖት የወጡ አሉ። አንድ ስለዚህ እንጀራ ያርቃል ማለት ነው። ውሃ ያርቃል ማለት ነው። ሐሰት ያስወጣል። አንድ ሁለተኛው ሰው ከሃይማኖት እንዴት ይወጣል መሰላችሁ? ሰው ከሃይማኖት የሚወጣው ደግሞ ድሎት ሲፈልግ ነው፣ ምቾት ሲፈልግ ነው። ጠባቧ መንገድ እያለ ጌታችን ኢየሱስ ክርስቶስ በራሱ አንደበት በነቢያቱም አንደበት ይናገራል። የምንመላለስባት መንገድ ጠባብ መንገድ ናት። ምሳሌ ልስጣችሁ። የቤተ ክርስቲያኑ ቅጥር ግቢ በር ይሄ ከጀርባችን ያለው ሰፊ ነው። ስለዚህ እንደፈለክ ትወጣለህ፣ ትገባለህ። በጣም ወፈርክ ቢባልም ይሄን ያክል በር ልትወፍር አትችልም። በፍጹም ሊሆን አይችልም። ምሳሌ ይሁንና ይሄንን በር ህንፃ ሰሪ ኮሚቴው አጠበበው ልበላችሁ። ከዛ በኋላ ግባ ቢልህ ያለህ አማራጭ ምንድን ነው? ወፍራም ከሆንክ ምን ማድረግ አለብህ? ምን ደርምሳው አትገባ። ምን ማድረግ አለብህ? መቅጠን ምን ግዴታ ነው፣ አማራጭ ራሱ አይደለም። በበሩ ምን ማድረግ ስላለብን ማለፍ ስላለብን። ሃይማኖት ማለት በነገራችን ላይ እንደዚህ ነው። ስሪቱንና በሩን አበጅቶ የሰጠ ክርስቶስ ነው። አንተ የምትገባው ሰውዬ ስለወፈርክ ተብሎ የሚሰፋ በር የለም። አንተ ስለወፈርክ ተብሎ ተደርምሶ ለአንተ አዲስ የሆነ በር አይበጅም። ሃይማኖት ስንቲት ናት? አንዲት ናት። በሩም ስንት ነው? አንድ ነው። አንተ ትቀጥን ይሆናል፣ አንተ ትስተካከል ይሆናል። አንተ ለተዘጋጀውና ለተሰራው በር ለማለፍ ምቹ ልትሆን ትችላለህ እንጂ ለአንተ አልተስማማም ተብሎ የሚፈርስ የለም። ግን በየዘመናቱ ከሃይማኖት የወጡ ሰዎች የወጡት በምን ምክንያት ነው? በድሎት። በቀጭኑ ጠባቡ መንገድ መመላለስ ስላልፈለጉ ወፋፍራም መንገድ መፈለግ ጀመሩ፣ አጡ። ስለዚህ ምን አረጉ? በሩን አይንዱት፣ በእነሱ መሰረትነት ላይ ታነጸ አይደለም። በሩን አያፈርሱት፣ እነሱ ያበጁት አይደለም። በሩን የሰራው መሰረቱን የጣለው ክርስቶስ ነው። ከሱ ጋር ምንም ማድረግ ስለማይችሉ የራሳቸውን መሰረትና በር መጣል ጀመሩ። ከጠባቡ መንገድ ወደ ሰፊው መንገድ የገቡ በዚህ አሉ፣ በጥጋባቸው። ሌላው ሰው ከሃይማኖት የሚወጣው ደግሞ በምን መሰላችሁ? በድርቀት ነው። እስኪ ድርቀት በሉ።
ድርቀት ምን እንደሆነ ታውቃላችሁ? አንደኛው ድርቀት ማለት የልምላሜ ማጣት ነው አይደለ? ወይም ይሄ የወዝ ማጣት መራቆት ምንድነው ይባላል። ሴቶች አሁን ለምሳሌ ጸጉራቸውን ቅባት ካልተቀቡ ቆዳዬ ምን አረገ ይላሉ። ባትቀቡም እኮ ቀላል እኮ ጥያቄ ነው የምንጠይቃችሁ። ቆዳዬ ምን አረገ ይላሉ። ምን ሲያፈሱበት ደግሞ ይረሰርሳል። ቅባት ሲፈስበት ይረሰርሳል። ድርቀት ማለት እንዲህ አይነቱ ልላችሁ አይደለም። አንዳንዱ ድርቀት የነፍስ ድርቀት ያለበት ሰው አለ። ሰው ከሃይማኖት የሚወጣው የነፍሱን ልምላሜ ሊያሰጠው የሚችል ስጋውን ግን ሊያደርቀው የሚችለውን የተጋድሎ ህይወት ጠልቶ ጌታችን ኢየሱስ ክርስቶስ በወንጌል ያለው ትዝ ይላችኋል። 2 አይን እያለው ሰው ወደ ገሃነመ እሳት ከሚገባ ይልቅ 1 አይን ኖሮት ወዴት ቢትገባ ይቀላል። ጥሩ 2 እጅ ኖሮት ወደ ሲኦል እሳት ከሚማገድ ይልቅ 1 እጅ ኖሮት ወዴት ቢገባ ይሻላል። ጥሩ 2 እግር ኖሮት ወደ ሲኦል ከሚገባ ይልቅ 1 እግር ኖሮት ወዴት ቢገባ ይሻላል። 2 እያለ የሚጠቅስልህ አንዱ ትርጉም ስጋና ነፍስን፣ ስጋህም ነፍስን ሲኦል ገብተው ከሚማገዱ ስጋህን ቀጥተሃት ስጋህን የሚያስፈልጋትን መንፈሳዊ ቀኖና ሰጥተሃት ጹመ ጸልየ ሰግደ መጽውተ መንፈሳዊ ተጋድሎ ተጋድለህ ስጋህን በዚህ በምድር ላይ ብትጎዳው ይሻልሃል፣ ለስጋህ ብለህ ነፍስንም ከምትጎዳት ማለት ነው። ስለዚህ ስጋህን ጥለህ ነፍስህን ግን ብለህ የምትኖር ከሆነ ሁለቱን ሳይሆን አንዱን ይዘህ የምትኖር ከሆነ ከፍ ወዳለ ወደ እግዚአብሔር መንግስት ትገባለህ። እየሰማችሁ ነው? ሰው ከሃይማኖት የሚወጣው ይሄን አይነቱን ድርቀት አጋጥሞት ከነፍሱ ይልቅ ለስጋው አድልቶ ማለት ነው። ነፍሱን እያደረቀ ስጋውን እያደለበ። ለምሳሌ ማርቲን ሉተር የፕሮቴስታንት እምነት መስራቹ በጣም ካሳመፀው ነገሮች መካከል ይሄኛው ነገር በቃ አልተስማማውም፣ አልሆነለትም፣ በፍጹም ሊሆንለትም አልቻለም። ስለዚህ ወጥቶ አመጽ ብሎ ያስነሳው ጾም፣ ጸሎት፣ ስግደት ወዘተ ተርፈ ለምን ያስፈልጋል ብሎ ነው ጥያቄ ያስነሳው። ድርቀት ማለት ይሄ ነው። ሁለተኛው ድርቀት ደግሞ ምን ማለት መሰላችሁ? ድርቀት በሉ አልሰማም ባይነት ማለት ነው። አንዳንድ ሰው ብለኸው ሳይሰማ ሲቀር እገሌ ምንድን ነው ትላል? ደረቅ ነው ትላል። እንደ ሰይጣን ደረቅ የለም። ተሰብኮ የማይሰማ ተነግሮት የማያዳምጥ አይቶ የማያምን እንደ ሰይጣን ደረቅ የለም። የሰይጣን ድርቅናው እስካሁን ድረስ ስለሚደረጉት ነገሮች በሙሉ ምንም ለውጥ እንዳያመጣ አድርጎታል፣ ደረቅ ስለሆነ። አንዳንዶቻችን በሃይማኖት ህይወታችን ውስጥ ደረቅ የሆንን ሰዎች አሉ። አይተን የማናምን ተነግሮን የማንሰማ ኑሩት ተብለን የማንኖር ስላላደረግናቸው ነገሮች ውጤት ብለን ከሃይማኖት ልንወጣ እንደምንችል ታውቃላችሁ? ድርቀታችን ማለት ነው። ኑረው እየተባል ካለመኖር፣ አርገው እየተባል ካለማድረግ፣ ሁነው እየተባል ካለመሆን ድርቀት እኮ ነው። ሰው ድርቀት ሊያወጣው ይችላል ማለት ነው። በዘመነ ሐዋርያትማ ብታዩት ምንም የማያስወጣ ነገር አለ። በጣም ብዙ ምክንያቶች አሉ። ይሄም ህዝብ ከእግዚአብሔር የወጣው በዚሁ አይነቱ ምክንያት ውለታውን ረሳ፣ ወጣ። ስለዚህ እግዚአብሔር እባብ ላከበት። እባብ ሰኮናቸውን እየነደፈ መርዝ ሲገባበት ግን መርዙ ሰውነቱ ውስጥ እየገባ ጤናውን ሲያሳጣው የዚህን ጊዜ ላይ እንጀራ የለም ውሃ የለም ቀላል እንጀራ ነው ብለው ያሙት እግዚአብሔርና ሙሴ ጋር ተመልሰው ሄደው ተንበርክከው እባቡን እንዲያወጣልን እባክህ ለምንልን ብለው መጠየቅ ጀመሩ። ተማጸኑ። ድሮስ ወዴት ሊሄዱ ነበር? እውነት እኮ ነው። ድሮስ ወዴት ሊሄዱ ነበር? ያስቀየምከውን እግዚአብሔርን ነው ይቅርታ ጠይቀ ደህና የምትሆኑ። ያሳዘንከውን አምላክን ነው ይቅርታ ጠይቀ ጤናማ የምትሆኑ እንጂ ሌላ መንገድ አትፈልግ። እግዚአብሔርን አሳዝነኸው የወሰደብህን ነገር ሰይጣን ይሰጠኛል ብለህ ዓለም ትሰጠኛለች ብለህ አትሞክር፣ አትዳክር፣ አትድከም። ጉልበትህን ነው የምታጠፈው። በፍጹም ልትሰጥህ አትችልም። ከእግዚአብሔር ያጡትን ነገር መልሰው እግዚአብሔርን ነው የጠየቁት። ሄደው ሙሴ ፊት ተደፍተው ጠየቁት። ሙሴ ፊት ተንበርክከው ማንባት ጀመሩ። ሙሴም ለእግዚአብሔር ጸለየ። አምላካችንም ነገረው፣ የነሐሱን እባብ ሰርተህ በዓላማ ላይ ስቀል፣ ሁሉም ባዩት ጊዜ ላይ በሕይወት ይኖራሉ አለ። እስኪ የነሐሱ እባብ በሉ። የነሐሱ እባብ እስራኤላውያንን ነድፏቸው መርዝን በሰውነታቸው ውስጥ አሳድሮባቸው ከመጣባቸው ደዌ ያዳናቸው እባብ የነሐሱ እባብ ነው የሚባለው። የቀደመው እባብ ተብሎ የሚጠቀሰው እንደምታውቁት ጠላት ሰይጣን ዲያብሎስ ነው። መርዙ ኃጢአቱ ነው። ዲያብሎስ ሰኮና እየሄደ እንደተናደፈው እባብ እሱም ራሱ በሰው እግር ኮቴ እየሄደ መርዙን ይረጫል፣ ከሃይማኖት እንዲወጣ ከምግባር እንዲወጣም ጭምር። ይሄንን ብትችሉ እንዳትረሱት አደራላችኋለሁ። ሰው ሃይማኖትን የሚክደው በነገራችን ላይ
በአስተምህሮ ጉዳይ ብቻ አይደለም፣ በምግባርም ሰው ሃይማኖቱን ሊክድ ይችላል። የሃይማኖት ክህደት በአስተምህሮ ደረጃ ሲሆን ዶግማቲክ ሄረሲ ነው የሚባለው፣ የዶግማ ክህደት ነው የሚባለው። እየሰማችሁ ነው? የአስተምህሮ ክህደት እንዳለ ሁሉ ደግሞ የምግባር ክህደት አለ፣ ኤቲካል ሄረሲ የሚባለው። አሁን በነገራችን ላይ እኛ እዚህ ውስጥ ያለ ነው ማለት ነው። የዶግማ ችግር ላይኖርብን ይችላል። እሱንም የሚያውቀው መድኃኔዓለም ነው። ጣቢያ የምንቀላቅል አንጠፋም። እዚህ ውስጥም ደግሞ ያም የሚያምረን ማለት ነው። በዛው ልክ ግን